ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። እንግዲህ ዩናይትዳውያን ኃያላውያን ፈስፈስ ከሚሸጥ ዋንጫ 21 አሲስት 1 ሚሊዮን እጥፍ ይሻላል። አንድ ሰው እንዳይከራከረኝ በቃ ስንት ዓመት ሙሉ እንግሊዝ ፕሪሚየር ሊግ ተዘጋጅቷል። ስንት ዓመት ተጫውቷል። 21 አሲስት ያደረገ ዋንጫ ግን በየዓመቱ ይበላል። አንድ ሰው እንዳይከራከር። ቀጣይ ዓመት ደግሞ አንድ ከባድ ትልቅ ቻፕ ያለው ተጫዋች ይፈልጋለሁ። ሙቤሙ ማለት ተብሏል። ትንሽ ቀላ ያለ ሰው ከዛ መሀል ሜዳ ያፈነግጣል። ዋንጫችንን እንበላለን። ለዘንድሮ ታገሱ። እንግዲህ ኑሮን ያለማንቼ ግፉት ብያለሁ። ጀማ እንዴት እንደሚሆን አላውቅም። ኑሮን ያለማንቼ ግፉት። ወዳችኋለሁ። ይመቻችሁ። እንደተፈራው ሆኗል። ማን 21 ሪከሩን ተቀላላ ኮንት ጋር ማንም ሰው ያልሰራውን ስራ ነው ብሩኖ ፈርናንዴዝ በዚህ ሲዝን ጭራሽ እንደዚህ አይነት ዩናይትድ በእንደዚህ አይነት ሞመንት ውስጥ እያለ በፈጣሪ ስም በቃ ችሎታ ነው ልጁ በጣም በቃ እኔ በዚህ ሞራል ደግሞ የፖርቹጋል ላይ በቃ የሚገርም ነገር አሳይ ይብሉት። እስቲ ደግሞ ዓለም ዋንጫውን ብሩኖ ፈርናንዴዝ እኔ አይ ሃቭ ኖ ወርድ ፎር ዩ ደግሞ በቃ ተፈርቷል። እኔማ በቃ እንደምን ተጋተታግለውለት እንደሚያስደርጉት ታውቆ ነበር። ጨዋታውን ለማየት ድና አላገኘውም ግን ስገባ አባቴ በፈጣሪስ ተመስገን እናቴ ኪዳነ ምሕረት ሆይ ባንቺ አፍሬ አላቅም። አንቺን ጠርቼ ተሸንፌም አላቅም። እናቴ ኪዳነ ምሕረት በለተቀንሽ ተመስገን እናቴ ኪዳነ ምሕረት ሆይ ተመስገን። የኔ እናት ባንቺ አፍሬ አላቅም። ተመስገን በቃ ኧረ በስመ አብ እንዴት የሚደብር ቀን ነው። እነ ሲልቫን ሸኘን መሸነፋችንን ተውት። ፔፕ አትሊስት አቻ ብንወጣ ወይ ብናሸንፍ ምርጥ ነበረ። የመጨረሻቸው እንትን ላይ የማንም መፈንጫ ከምንሆን የነ ዋትኪንስ ምናምን መለማመጃ ከምንሆን ሰልፉን ሳይኔ ገብቶኝ ነበር። ፈርስት ሃፍ ራሱ እንደዛ ዶሚኔት ማረጋችን ገርሞኛል። ሰከንድ ሃፍ ሙሉ ለሙሉ ሲቲ አንመስልም በጭራሽ። በኢየሱስ ስም ነው የምላችሁ። ሲልቫ ግን እንዴት ነው ያሳዘነኝ። በቃ እንደማይጮት እያወቀ በቃ አቃተው ነው የምልህ። እኔ ራሱ እግዚአብሔርን አሳዘነኝ። የፔፕም የመጨረሻው ነው እንግዲህ ዛሬ ያሳዝናል። ፕሪሚየር ሊግም በዚህ መልኩ እንግዲህ ተጠናቋልኛ። ያው የደበረን የነ ሲልቫ የነ ስቶንስ መውጣት እንጂ የአርሰናል ዋንጫ መብላት ከመጤፍ አንቆጥሮም። የዋንጫ ችግር የለብንም። ኔክስት ሲዝንም በከባዱ እንደምንመለስ እርግጠኛ ነን። እንግዲህ ይመቻችሁ። ሻምፒዮን ኦሌ 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 ሻምፒዮን ዊ አር ዘ ሻምፒዮን እንችላለን። ዋናው ሚዜው አገባ 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 ገብተናል። ለአርሰናል ደጋፊዎች አስደሳች ዜና አለን። አባቴ ምድረ ወያለው እየመጣ ዋንጫ ከበላ 22 ዓመት ነው ምናምን ብሎ ለሚያሻብጠው ላክለት ሴንድ አርግለት አባቢ። ይሄው ጉድ ጓመና ወጥቶለታል። የማንቸስተር ዩናይትድ ከ44 ዓመታት ከድርቅ በኋላ ነው ዋንጫ ያነሳው። ካሁን ወዲያ ማንንም እንዳትሸማቀቁ ምድረ ለማንቸስተር ወያላ ላክለት ይሄን ቪዲዮ። ጅንን ብለህ ተቀመጥ ጀግናዬ አንበሳዬ ብሩኖ ኤል ማግኒፊኮ ፈርናንዴዝ በመጨረሻም የፕሪሚየር ሊጉን ሪከርድ በእጁ አስገብቷል። 21 አሲስቶችን በፕሪሚየር ሊግ ታሪክ ያልታየውን ታሪክ አዲስ ደማቅ ታሪክ መጻፍ ችሏል። ፖርቹጋላዊው ጥበበኛ ዛሬ ከብራይተን ጋር እያደረጉ በሚገኘው የ38ኛው ሳምንት የማሳረጊያው ጨዋታ ላይ ከኮርና ባሻማት ኳስ ለፓትሪክ ዶርጉ አሲስት አድርጎ የፕሪሚየር ሊጉን የምንጊዜም 21 ኳሶችን ለቡድን አጋሮቹ አመቻችቶ በማቀበል አይነኬው ተጫዋች ሆኗል። ንጉሱ ብሩኖ ኤል ማግኒፊኮ ምን ተሰማችሁ በዚህ ሪከርድ ጋይስ? የሚገባውን አግኝቷል። በመጨረሻም ይገባዋል እያላችሁ ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሞሳላ ያላሳየን ሮሞ ሁሌም ትችላላችሁ። እናቴን በልባችን ትኖራላችሁ ሁሌ በጣም ነው ስሜት የሚያስቀና ሞሳላ ለእኛ ምን እንደሆነ ማንም ያውቃል።
የፕሪሚየር ሊጉን የመጨረሻ ጨዋታ ባዶ እጃችንን አልለቀቅነውም። የብሩኖ አሲስት ላይ አንድ ጨመርንና የአሲስቱ አለቃ የዩናይትድ ተጫዋች ሆነ። በስተመጨረሻ ግን ይደብረኛል አሁን ያለ ፕሪሚየር ሊግ ማለት ገብርኤልን ይደብረኛል። በጣም አሪፍ አመት ነው ያሳለፍነው። በጣም ነው የምወዳችሁ ሙሉ የእግር ኳስ ቤተሰብ። ገብርኤልን አልገባችሁም ማለት ነው። በዚህ በሚንኮሻኮሽ ጭንቅላት ውስጥ እግር ኳስ ባይኖር አስባችሁታል? እኔው ዩናይትድ ብራይተንን 3-0 በሜዳው ግልብ አድርጎታል። እኛ ማንንም አንሰማም። እዛ ዋንጫ ልገባ ነው ምናምን እንዳገባ አይመለከተኝም። የፕሪሚየር ሊጉ ቻምፒዮኖችን አሁንም እንኳን ደስ አላችሁ። እግር ኳስ ነው። እኔው ብዙ ቪዲዮዎች ይኖሩኛል ስለ ውድድር አመቱ፣ ግን ወዳችኋል። መረሳት የሌለበት ነገር ወዳችኋል። ሁላችሁንም ላይሆን ይችላል፣ ግን ወዳችኋል። እንደ እውነቱ ከሆነ ከ19ኙም ክለብ ደጋፊዎች ዛሬ እንደ ማንቸስተር ሲቲ ደጋፊ ልቡ የሚሰበርም ሆነ አንገቱን የሚደፋ ደጋፊ የትም አይኖርም። ይሄን ለምናል ካሁን በዚህ ቪዲዮ ታገኙታላችሁ። ከዛ በፊት ግን ቤተሰብ ውለታችሁን እፈልጋለሁ። ዛሬ መጨረሻ ቀን ነው፣ እንደማታሳፍሩኝም ተስፋ አረጋለሁ። ቀጥታ ወደ ቪዲዮ እናምራ። ለምንድነው አንገታችንን የምንደፋው? እኛ እኮ ማንቸስተር ሲቲ ያንን ልትሉ ትችላላችሁ። አዎ ፕሪሚየር ሊግ እኮ ያለፍንበት ነው። 1 ዓመት 2 ዓመት አጣ ነው ማለት ክብራችንን ዝቅ ያደረገውን ቤተሰብ። ነገር ግን የክለባችን ዋና ምሰሶ የሆኑትን 3 ሰዎች ዛሬ እናጣለን። ከማንምና ከማንም በላይ አባትና አለቃችንን ፔፕ ጋርዲዮላን እንሸኛለን። ይሄ ከዚህ በላይ እኛን የሚሰብረን ነገር ሊኖር አይችልም። 3 ፍጻሜ ተካታይ ብናጣ እንደዚህ ልንሰበር አንችልም ቤተሰብ፣ አይደለም ፕሪሚየር ሊግ ማጣትን። ስለዚህ ዛሬ ውለታችሁን እፈልጋለሁ ያልኩት ቤተሰብ የሶስቱንም ስምና ፎቶ ኮሜንት ላይ መጥለቅለቅ አለበት። ቢያንስ በቃ ከ100 ከ200 በላይ ኮሜንት የእነሱ ስምና ፎቶ ብቻ ነው መሆን ያለበት። ሌላ ሀገር ራሱ እንድትጽፉ ማየት አልፈልግም። በተጨማሪም ደግሞ 17000 እንገባው 200 ፎሎወር ብቻ ነው የቀረው። እስኪ ዛሬ በእነሱ መሸኛ ቀን እኔንም አስደስቱኝ ቤተሰብ። 200 እንደፍነነው እንደር። ከጨዋታ በኋላ እንገናኛለን። መልካም አመሻሽ ይሁንላችሁ። ልባችን ግን ሁሌም ካንተ ጋር ነው ፔፕ። አሻሎ አለያ ይሄ نعم زم ابكي يالو ابلالو يبلالو يلم عشالو يلب كلام عايش يلم ابلالو عشانه ولد عشانه ايوه يلم دي لماذا